ሰላም ሰላም፣ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ርዕሳችን ሀው ቱ ዲስፕሊን ኤ ቶድለር ነው። ከ1 ዓመት እስከ 3 ዓመት የሆኑ ህጻናትን እንዴት ስነ ስርዓት ማስተማር እንችላለን በሚለው ነው። አብራችሁ ነው። በቅድሚያ አኮርዲንግ ቱ ሲዲሲ ቶድለር የሚባሉ ህጻናት ከስንት ዓመት እስከ ስንት መሰላችሁ? ከ1 ዓመት እስከ 3 ዓመት ያሉ ህጻናት ቶድለር ይባላሉ። ከ3 እስከ 5 ዓመት ደግሞ ፕሪስኩል ኤጅ ነው። ከ3 እስከ 5 ከ5 እስከ 12 ደግሞ ኢት ካን ቢ ኮልድ ላይክ ስኩል ኤጅ ችልድራን ይባላሉ። ከ10 እስከ 13 ዓመት ፕሪቲን ወይም ቲኔጅ ለመሆን ፕሪቲን ይባላሉ ማለት ነው። እናም ልጆቻችንን እንዴት ስነ ስርዓት እንደምናስተምር ቶድለሮችን ከ1 ዓመት እስከ 3 ዓመት የሆኑ ህጻናት ልጆችን ነው ዛሬ የምናወራው። እና ከ1 ዓመት እስከ 3 ዓመት የሆኑ ህጻናት ልጆች ምን አይነት ባህሪ ያለባቸው መሰላችሁ? ከሬስ የሆነ ባህሪ። ከሬስ ማለት ኢንቦርን የሚመጣ ነው እና ከሬስ ነገሮችን የማወቅ ነገር ኢገርቱ ነው። ነገሮችን በጣም ለማወቅ መፈለግ። ከሬሲቲ ምን በማድረግ ሴንስ ኦርጋናቸውን በመጠቀም ለምሳሌ 5 ሴንስስ ማለት ነው። መስማት፣ መቅመስ፣ ማሽተት፣ መንካት እነዚህን በመሳሰሉት የሚያደርጓቸው ነገሮች ከሬሲቲ ያላቸው ልጆች ማለት ነው። እና ኢንቫይሮንመንታቸውን ለማወቅ በእነዚህ ሴንስስ በመጠቀም ምን ያደርጋሉ ማለት ነው? ሴንስ ማድረግ ይችላሉ ማለት ነው። በዩዚንግ ዜር ሴንሰሪ ህዋሳቶችን ማለት ነው። እና ስለዚህ ከሬሲቲ ማለት የሚጀምረው ማለት ነው አት በርዝ ነው። እና ልጆች ኤክስፕሎር ማድረግ ሲጀምሩ ከሬሲቲ ይኖራቸዋል። ከሬሲቲ ቢሄቪየራቸው ምንድን ነው? ለማወቅ ይገርቱ ነው። እና ሴንሳቸውን በመጠቀም መጨበጥ ይጀምራሉ። አት በርዝ እስከ 3 ዓመት ያሉ ልጆች ማለት ነው። እና ያንን ነገር የሚያደርጉት ምንድነው? ሴንሳቸውን ሴንስ ኦፍ ቲቺንግ በማድረግ ነው። በማየት ምናምን ኤክስፕሎሪንግ ስቴጅ ላይ ናቸው። እና እነዚህ ልጆች አዳፕቲቭ ቢሄቪየር የተለያዩ ቢሄቪየሮች ባህሪያቶች ይኖራቸዋል። ለምሳሌ አንዛይቲን እንትን ማድረግ አይችሉም። እነዚህ ልጆች አንዛይቲን ቶለሬት ማድረግ አይችሉም። ተጫዋችነት ባህሪ ያላቸው፣ እንደገና ክሪቲካል ቲንኪንግ የላቸውም። ክሪቲካል ቲንኪንግ ስለሌላቸው ምን ይሆናሉ መሰላችሁ? ጠያቂ ናቸው። ደግሞ ኢንኩዊዚቲቭ ናቸው። ለምሳሌ የ2 ዓመት ልጅ እንደገና የ1 ዓመት ተኩል ምናምን ልጆች ላይክ መናገር ሲጀምሩ ምናምን ምን ይጠይቋቸዋል መሰላችሁ? በጣም ፋሲኔሽን ውስጥ ናቸው እና አእምሯቸው ነገሮችን የመጠየቅ ይሄ ምንድነው ዋትሲስ ማለት ፋሲኔት የማድረግ የማወቅ ጉጉት ስላላቸው ከሬሲቲ ስላላቸው ይጠይቋቸዋል ማለት ነው። ማብቂያ የሌለው ኢንድለስ ፋሲኔሽን ላይ ናቸው። ምክንያቱም አእምሯቸው በጭንቅላታቸው የሚመላለስባቸው ነገር በቃ መጠየቅ ማወቅ ምናምን ይፈልጋሉ። እና ከሬሲቲ አስፈላጊ ነገር ነው። እና ከሬሲቲ ምን መሰላችሁ? ዲሲፕሊን ለማድረግ ዲሲፕሊን ለማስተማር የሚጠቅመናል። በኢንቦርን የሚገኝ ባህሪ ነው ከሬሲቲ። እና እነዚህ ባህሪያት ምን ሊሆን ይችላሉ መሰላችሁ? ሃርምለስ ሊሆን ይችላሉ ወይም ደግሞ ሃርምፉል ሊሆን ይችላሉ። ከሬሲቲ ስላላቸው ነገሮችን መንካት ይፈልጋሉ። እንደገና ደግሞ ባህሪያቸው ራሱ ምንድነው የሚሆነው? ኢሞሽናል ኤክስፕሬሽናቸው ብዙ ጊዜ መቆጣት ሊሆን ይችላል። ቶሎ ወደ ሀዘን ስሜት ለመግባት ይገባሉ። ማልቀስ ምናምን። ከዛ ደግሞ ቶሎ ደግሞ ተረጋግተው ሲስቁ ምናምን ታያቸዋላችሁ። እና ኢሞሽናል ሬክ የሚባል ነገር አለባቸው እነዚህ ህጻናት ማለት ነው። ዲሲፕሊን ለምን አስፈለገ ብለን ስንጠይቅ ዲሲፕሊን ማለት ምንድነው? ራሱ ዲሲፕሊን ማለት ኢትስ አ ፕሮሰስ ኦፍ ለርኒንግ ስሩ ኢንስትራክሽን ነው። ስሩ ኢንስትራክሽኖችን አስቀምጣችሁላቸው የምታስተምሩበት መንገድ ዲሲፕሊን ይባላል። ምንድነው? ልጃችሁን ይሄ እንደዚህ መደረግ የለበትም ይሄ እንደዚህ መደረግ የለበትም ምናምን ብላችሁ ይሄ ይጎዳሃል ምናምን ትሉበት መንገድ ምን ይባላል ማለት ነው? ዲሲፕሊን ይባላል ማለት ነው። ለምሳሌ በመመሪያ ልጆችን የማስተማር ሂደት ማለት ነው። ለምሳሌ ከ1 ዓመት እስከ 3 ዓመት የሆኑ ህጻናት ምን አላቸው መሰላችሁ? ስሜታቸውን መቆጣጠር አይችሉም። ስሜታቸውን ለማሳወቅ ራሱ እንዴት ማሳወቅ እንደሚችሉ እንዴት ማድረግ እንዳለባቸው አያውቁም። እና ባህሪያቸው ብዙ ጊዜ የሚወሰነው ምንድነው መሰላችሁ? ካዩት ነገርና ከሚያዩት ነገርና ስሩ ዜር ኤክስፒሪየንስ ማለት ነው። ከልምዳቸው ነው የሚሆነው ባህሪያቸው። እና ስለዚህ ምንድነው ፉሊ መግለጽ ራሳቸውን መቆጣጠር ምናምን አይችሉም። ምንድነው የሚያደርጉ? በዚህ ጊዜ ልጆች ስክሪን ያደርጋሉ። የሆነ ነገር ለመግለጽ የሆነ ስሜታቸውን ለመግለጽ ምን የሚያደርጉ? ይጮሃሉ። ስክሪኒንግ ማለት መጮህ ነው። ፍርስትሬሽን ይኖራቸዋል። መጨናነቅ፣ ኪክ ሊመቷችሁ ይችላሉ። ሊያለቅሱ ይችላሉ። እንደገና ነገሮችን ደግሞ ታንትራም ባህሪ የሚባል ደግሞ አለ። እቃ መወርወር ምናምን የህፃናት በመናደድ ምናምን የሚያደርጉት ነገር ነው። እና
ስሩ ዚስ ታይም ምን ማድረግ አለባችሁ መሰላችሁ? እናንተ ባድ ባህሪን ሬንፎርስ ማድረግ የለባችሁ። ይሄን ባህሪ በቃ ችግር የለውም ዝም በል፣ የሆነ ነገር ብሰጠው ዝም ይላል ልጁ፣ እንደዚህ ባደርግ በቃ ከመረብሽ እንትን ይላል ምናምን ብላችሁ ሬንፎርስ ማድረግ የለባችሁ። ምክንያቱም ይሄ ባድ ባህሪ ስለሆነ ማለት ነው። ባድ የሆነ መጥፎ ባህሪ ስለሆነ ይሄን ሬንፎርስ ማድረግ የለባችሁ ማለት ነው። እና አንዳንድ ሰዎች አሉ በሪል ላይፍ እና ልጆች ሲረብሹ ወይ ሰሙዌር የሆነ ቦታ ኢምባረስ ሊያደርግኝ ነው፣ በቃ ይሄ ልጅ ዛሬ እዚህ የሆነ ቦታ ልጆች እንደዚህ እየጮህብኝ ምናምን ነገር እና በቃ ገዝቼ በቃ ልገላገል የሆነ ነገር በቃ ብርም ቢኖራችሁም ባይኖራችሁም ፕሮግራማችሁ ባይሆንም በቃ ገዝቼ ልስጠውና በቃ ላይክ ሪላይቭ ማድረግ እንደማድረግ መውሰድ የለባችሁ። ምክንያቱም ይሄ ዲሲፕሊን ለማስተማር ለልጆች አይሆንም እንደዚህ አይነት ነገሮች ማለት ነው። ሶ ምን ማድረግ አለባችሁ? ልጁን ምን ማድረግ አለባችሁ ማለት ነው። ሱቲንግ ቴክኒኮችን በጊዜያዊነት የምትጠቀሟቸው ነገሮችን መጠቀም ነው ያለባችሁ። እነዚህ ነገሮች ሬንፎርስ የምታደርጉ ከሆነ የምታበረታቱ ከሆነ ገዝታችሁ ነገር የምትሰጡ ከሆነ ልጁን ለጊዜያዊነት ከባህሪው ሪላይቭ እንዲያደርግ እንትን እንዲል ሰላም ለማግኘት ብላችሁ የሆነ ነገር የምታደርጉት ነገር ለሌተር ላይፍ ወይም ሲያድጉ ምን ያደርጋቸዋል? ይጎዳቸዋል ማለት ነው። ይሄን በፍጹም ማድረግ የለባችሁም ነው ዲሲፕሊኒንግ አይቶድለር ማለት ነው። መቼ ነው ዲሲፕሊን የሚያስፈልገው ብለን ስንጠይቅ ዲሲፕሊን የሚያስፈልገው አትበርዝ ነው እንደተወለዱ። ምክንያቱም እንደተወለዱ በራሳችሁ መንገድ ዲዛይን ማድረግ ስለምትችሉ ማለት ነው። ልጆችን ዘሞመንት አትበርዝ እንደተወለደ ልጁን ምን ማድረግ ማለት ትችላላችሁ? በራሳችሁ መንገድ ዲዛይን ማድረግ በራሳችሁ ወይም እና ያኔ ዲሲፕሊን ያስፈልጋል ማለት ነው። ዴቨሎፕመንታል ስቴጅስ የሚባላሉ በሳይኮሎጂ። ዴቨሎፕመንታል ስቴጅስ ማለት እያንዳንዱ ህፃን የሚያልፋቸው ስቴጆች ናቸው። በዛ ስቴጅ ውስጥ የሚያሳያቸው ባህሪያት አሉ ምናምን እና አንደኛ ነገር ከበርዝ እስከ 2 ዓመት ያሉ ህፃናት ምን አይነት ባህሪ ያላቸው መሰላችሁ? ኤክስፕሎሪንግ ላይ ናቸው። በቃ ኤክስፕሎር ያደርጋሉ፣ ኦብዘርቭ ያደርጋሉ፣ ሴንስ ያደርጋሉ። ኦኬ ዴቨሎፕመንታል ስቴጆች ላይ ነን እና ኢንፋንት ቢሄቪየር በዚህ ጊዜ ምን መሰላችሁ? ሴንስ ማድረግ፣ ፋሲኔት ማድረግ፣ ኦብዘርቬሽን ባይ ዩዚንግ ዜር ሴንስስ ማለት ነው። ማየት፣ መቅመስ፣ ተች ማድረግ ምናምን ኤቭሪቲንግ እንትን የሚሉበት ስቴጅ ነው እና በዚህ ጊዜ ምን ያደርጋሉ መሰላችሁ? ልጆች የኬር ጊቨራቸውን ጸጉር ይዛሉ፣ ግራብ ያደርጋሉ፣ ወይም የእናታቸውን ላይክ አይስ፣ ኖዝ ምናምን ኤቭሪቲንግ ስክራች ያደርጋሉ። ስሞል እና ሶፍት ኦብጀክቶችን ደግሞ ምን ያደርጋሉ? ቀለል ያሉ ነገሮችን ለመብላት ይፈልጋሉ ምናምን። ይሄ ስቴጅ እንደዛ ነው እና 2 ዓመት ላይ ምን ያደርጋሉ? የ2 ዓመት ልጅ ነገሮችን ወደ አፋቸው መውሰድ ምናምን። ለመውደቅ ደግሞ በጣም ቨልነራብል ናቸው፣ ተጋላጭ ናቸው። ስቴር ካለ የደረጃ ነገር ካለ ይወድቃሉ፣ ካልጋቸው ላይ ይወድቃሉ። ምክንያቱም ምንድን ነው ዲፕ ፐርሰፕሽን ወይም ዲፕ የሆነ አስተሳሰብ የላቸውም በዚህ ጊዜ እና ምን እንደሚጎዳቸው ምናምን አያውቁም። እና ወላጆች በዚህ ሰዓት ምን ማድረግ አለባችሁ? ጥንቃቄ ማድረግ አለባችሁ እና ፖዚቲቭ ሮል ሞዴል ለመሆን መሞከር አለባችሁ። አቴንሽን፣ ትኩረት መስጠት ምን ያደርጋቸዋል? ዲሲፕሊን እንዲሆኑ ያደርጋቸዋል ማለት ነው። በዚህ ጊዜ ከ2 ዓመት እስከ 6 ዓመት ያሉ ህጻናትን ስናይ ደግሞ ምንድን ናቸው? እነዚህ ኢንዲፔንደንትሊ ራሳቸውን ችለው የሚጓዙ ናቸው። ላንጉጅ ዴቨሎፕመንትም አለ፣ ቋንቋ መናገር አለ፣ በደንብ ቋንቋ የሚፈጥሩበት በደንብ ሴንቴንስ የሚፈጥሩበት ሰዓት ነው። በራሳቸው ነገሮችን የመስራት ችሎታ አላቸው። በአጠቃላይ ሙቭ ያደርጋሉ። እነዚህ ኦብጀክት ስሮ ያደርጋሉ። ሶኬቶች ምናምን ሊነካኩ ይችላሉ። ክላይምብ ያደርጋሉ። ክላይምብ መሰቃቀል፣ የሆነ ቦታ ላይ መሰቃቀል። ቁምሳጥኖችን የመፈተሽ ነገር አላቸው። ጥያቄ መጠየቅ። ታንትራም ቢሄቪየር ማለት ደግሞ ያው መወርወር እቃዎችን ምናምን እና ኢሞሽናቸው የሚገልጹት በምን እንደሆነ አያውቁም እነዚህ ልጆች ማለት ነው። ከ2 ዓመት እስከ 6 ዓመት ያሉ ህጻናት ማለት ነው። 6 ዓመት ላይ ያው ልጆች ኢሞሽናቸውን ይረዳሉ፣ ኢሞሽኖችን ይረዳሉ። የ6 ዓመት ልጅ ማለት ነው። ይሄ ስቴጅ ምን መሰላችሁ? አዲኩዌት የሆነ ወይም በቂ የሆነ ዲሲፕሊን የሚያስፈልግበት እድሜ ነው 6 ዓመት ማለት። እዚህ ጋር በጣም ዲሲፕሊን ለማድረግ የምንሰራበት ሰዓት ነው ማለት ነው። እንዴት ነው ዲሲፕሊን እንደምናደርጋቸው ብለን ስንጠይቅ ወይም ስነ ስርዓት የምናስይዛቸው ብለን ስንጠይቅ ብዙ ጊዜ ምን መሰላችሁ? ወላጆች ኮንሲስተንት የሆነ ቋሚ የሆነ ፌር የሆነ
በመከባበር ላይ የተመሰረተ በወላጅና በልጁ መካከል ፍጹም ጤናማ የሆነ ግንኙነት ወይም ሪሌሽንሽፕ መኖር አለበት ማለት ነው። ዲሲፕሊን ለማድረግ አንድ ልጅ በእናንተና በልጁ መካከል ጤናማ የሆነ ሪሌሽንሽፕ ወይም ግንኙነት ከሌለ ዲሲፕሊን ማድረግ ወይም ስርዓት ማስያዝ አትችሉም። መጀመሪያ ግንኙነታችሁ ምን መሆን አለበት? ፍጹም ጤናማ የሆነ መሆን አለበት በልጁና በእናንተ ማለት ነው። እና 10 ቲፕስ አሉ ማለት ነው እና እንወያያለን። ኦኬ፣ እንዴት ዲሲፕሊን እናደርጋለን ቶድለሮችን ስነ ስርዓት እናስይዛለን በሚለው ነው የምንወያየው። እና ብዙ ጊዜ ስነ ስርዓት ስታስይዙ ወላጆች ፌር መሆን አለበት፣ ቀጣይነት ያለው እና ፖዚቲቭ ሪሌሽንሽፕ ጥሩ የሆነ ግንኙነት ከልጆቻችሁ ጋር መጀመሪያ መስራት አለባችሁ። እንደዚህ ስታደርጉ ፍጹም ጤናማ የሆነ ግንኙነት ሲኖራችሁ ዲሲፕሊን ማድረግ ትችላላችሁ ማለት ነው ልጆቻችሁን። 11 ነጥቦች አሉ። አንደኛው ሮል ሞዴል መሆን። ሮል ሞዴል ማለት አርአያ መሆን። ብዙ ጊዜ 90% የሚሆነው ባህሪ ልጆች ከወላጆቻቸው ነው የሚወስዱ፣ ከትምህርት ቤት ቀሪውን ከአካባቢ ነው እና የምትወስዳቸውን አክሽንስ እና የምታደርጓቸው ነገሮች ሞዴል ጥሩ ሊሆን ይችላል የምትሉት መርጣችሁ ነው ማሳየት ያለባችሁ ማለት ነው። እና በሀርሽ ኢሞሽናል ዲስትረሲንግ ሲቹዌሽን ውስጥ እቃ ሊወረውሩ ይችላሉ ልጆች፣ ነገሮችን ሊሰባብሩ ይችላሉ እና በዚህ ጊዜ ምንድን ነው ዱላ መማዘዝ ወይም ለመምታት እንትን ማለት የለባችሁ። ታይም አውት የሚባል መፍትሄ አለ። ታይም አውት ማለት በባዶ ሩም ውስጥ ላይክ ከ10 ደቂቃ 10 ደቂቃ 20 ደቂቃ ልጆችን እንትን ማለት ብቻቸውን እንዲሆኑ ማድረግ ማለት ነው። ይሄ ዲሲፕሊን እንዲሆኑ ያደርጋቸዋል። እንደገና ደግሞ ኮንፍሊክት ሪዞሉሽን ሜቶዶችንም ራሱ እንዴት ሪዞልቭ እንደሚደረግ ኮንፍሊክት፣ ግጭቶች ምናምን ያስተምሯቸዋል ማለት ነው። ሁለተኛው ነጥባችን ሬንፎርስ ጉድ ቢሄቪየር። ይሄ ደግሞ በባለፈው ቪዲዮ አውርተነዋል። ጥሩ ባህሪን ሬንፎርስ እንትን ማለት ማበረታታት ማለት ነው። ለምሳሌ ቨርባል ሊሆን ይችላል፣ የቃላት በቃ አንተ እኮ በጣም ነው የምኮራብህ፣ ፕራውድ አደርግብሃለሁ፣ ጎበዝ ነህ ምናምን ልትሉ ትችላላችሁ። አፕሪሲዬሽን ሊሆን ይችላል፣ አድናቆት ሊሆን ይችላል፣ ወይም ደግሞ ጊፍት ገዝታችሁ ሊሰጡ ይችላል። ቶይ ሊሆን ይችላል፣ ስዊት ነገሮች ሊሆን ይችላሉ። ወይም ደግሞ ላይክ የሚወዷቸው ነገሮች የምታውቁትን ገዝታችሁ ሊሰጡ ትችላላችሁ። ይሄ ጥቅሙ ምንድነው? እቃ መስጠት ምናምን ሳይሆን ልጁን ዲሲፕሊንድ ለማድረግ ነው የሚጠቅመው ማለት ነው። ሁለተኛው እና ይሄ ባህሪ ምን ላይክሊ ምን ይሆናል መሰላችሁ? ሊቀጥል ይችላል። ፖዚቲቭ ሬንፎርስ ያደረጋችሁት ልጅ ባህሪውን ላይክሊ ባህሪው ለወደፊቱ ሊቀጥል ይችላል ማለት ነው። ሁለተኛው ነጥባችን ምንድነው? ዩዝ ነርቸሪንግ ወርድስ። እነዚህ ደግሞ ነርቸር በቃ የሚያነቃቁ ወርዶች። ነርቸሪንግ ማለት ምንድነው? ኢንከሬጅ የሚያደርጉ ነገሮችን መጠቀም። ልጆቻችሁን ነርቸር ስታደርጉ ኢንከሬጅ ማድረግ ኢትስ ላይክ ያንግ ፕላንት ማለት ነው። የሰው ልጅ ሲያድግና ኬር ካላደረጋችሁት ለወደፊቱ ምንድነው ግሮ አያደርግም፣ ዴቨሎፕ አያደርግም በጭንቅላት ማለት ነው። እና እነዚህ ግንኙነቶች በጣም የጠነከረ መሆን አለበት። ግንኙነታችሁ በጣም ክሎዝ መሆን አለበት። ምክንያቱም ዊዛውት ክሎዝ ሪሌሽንሽፕ ነርቸር ልታደርጓችሁ ማለት ነው። እና ነርቸሪንግ ወርድስ የምንላቸው ለምሳሌ አንተ እኮ በጣም ጠቃሚ ሰው ነህ፣ ለእኔ በጣም ጠቃሚ ነህ፣ ልዩ ነህ፣ በቃ ስህተት ልትሰራ ትችላለህ፣ ኢትስ ኦኬ ማለት በቃ ሚስቴክ መስራት ኢትስ ኦኬ፣ ከስህተትህ ግን ትማራለህ፣ በቃ ልትሉ ትችላላችሁ። በአንተ ተማመናለሁ፣ አይ ትረስት ኢን ዩ ልትሉ ትችላላችሁ። እና ምን መሰላችሁ? በዚህ ጊዜ ልጆች በቃ እንደምትወዷቸው ያረጋግጣሉ። በቃ ይወደኛል፣ ሪአሹር ያደርጋሉ። ይወደኛል ማለት ነው፣ አባቴ እናቴ ትወደኛለች ምናምን የሚለውን ያውቃሉ ማለት ነው። እንደገና ደግሞ ከነርቸሪንግ ፓሬንትስ ልጆች ዲሲፕሊን እንደሚሆኑት ብዙ ጊዜ ነርቸሪንግ ፓሬንትስ ናቸው ዲሲፕሊን የሚያደርጓቸው። ጥናቶች እንደሚያመለክቱት ኢንዲሲፕሊኒንግ ቶድለርን ዲሲፕሊን ስነስርዓት ከማስያዝ ጋር ተያይዞ ነርቸሪንግ ፓሬንትስ ምንድን ናቸው ማለት ነው? በደንብ ስነስርዓት የማስያዝ እንትን አላቸው ማለት ነው። ምክንያቱም ክሎዝ ስለሆኑ ክሎዝ ሪሌሽንሽፕ አላቸው ከልጃቸው ጋር። አራተኛው ነጥባችን ምንድን ነው? አክኖሌጅ ፊሊንጋቸውን አክኖሌጅ ማድረግ፣ ስሜታቸውን መቀበል። ምክንያቱም ቶድለሮች ከ1 ዓመት እስከ 3 ዓመት ያሉ ልጆች ብዙ ጊዜ በደንብ ዴቨሎፕ ያላረገ ኢሞሽን ያላቸው ስሜትና አክሴፕት ማድረግ አለባችሁ። ኮፕ ማድረግ ማይችሉትን ኢሞሽን እንትን ማድረግ የለባችሁ። ለምሳሌ ምን መሰላችሁ? ብዙ ጊዜ ትልቅ ኢሞሽኖች ኮፕ ማድረግ አይችሉም። ፍረስትሬት ያደርጋሉ፣ ይጨናነቃሉ፣ ጠቃሚ ባልሆነ ነገር ላይ ብዙ ጊዜ ያሳልፋሉ እና በጣም የመናደድ ስሜት ይኖራቸዋል። በዚህ ጊዜ እናንተ ምን ማድረግ ያለባችሁ መሰላችሁ? ስሜት ግን ተረድቼዋለሁ ማለት አለባችሁ። ተፈጥሯዊ ነው ማለት አለባችሁ። ሀግ አድርጋችሁ እንደዚህ ለመሆን ምክንያት አላችሁ
ይገባኛል፣ ደግሞ ለእኔ ሸር ስላደረከኝ አፕሪሼት አደርጋለሁ፣ አደንቅሃለሁ ማለት አለባችሁ ማለት ነው። እና ብዙ ጊዜ ልጆች ኢሞሽናቸው ኦቨርዌልምድ በጣም እንደ ወላጅ ምን ማድረግ አለባቸው መሰላችሁ? ሴፍ ስፔስ መፍጠር አለባቸው ለልጆቻችሁ። በቃ ሴፍ ስፔስ ከፈጠራችሁላቸው ያን እንትናቸውን ቶሎ ከደስታ ወደ ሀዘን ከለቅሶ ወደ እንትን የመቀየር እንትን አላቸው ልጆች ማለት ነው። እና ሱቲንግ የሆኑ ነገሮችን መፍጠር፣ ሴፍ ስፔስ መፍጠር ለነሱ። ለምሳሌ ልትደንሱ ትችላላችሁ፣ ዋክ ልታደርጉ ትችላላችሁ። ላይክ በቃ እናንተ እነሱ የሚወዱትን ነገር ልታደርጉ ትችላላችሁ ማለት ነው። እና ስሜታቸው ብዙ ጊዜ ምንድነው የቶድለር ወደ ጆይ ነው የሚፈጠር። ከለቅሶ ቶሎ ወደ ጆይ ወደ ደስታ ስሜት ይፈጠራል ማለት ነው። ሶ ይሄ እነዚህ ቴክኒኮችን መጠቀም አለባቸው። አምስተኛው ቴክኒክ ምንድነው ነጥብ ፕሮቫይድ ቾይስስ። እነዚህ ደግሞ ምርጫ መስጠት ነው። ብዙ ጊዜ ወይ የሆነ መዝናኛ ልትሄዱ ትችላላችሁ፣ ወደ ፓርክ ኦር ሰምዌር ቾይስ መስጠት። ምንድነው የምትበላው? እራት ልትጋብዙ ትችላላችሁ። ወይ ቤተሰብ ምንድነው የምትበላ ዛሬ? ምንድነው የምትፈልገው? የምትበላው ምግብ ወይ የምትበይው ምግብ ብላችሁ መጠየቅ፣ ቾይስ መስጠት። ወይ ደግሞ ሰምዌር ዕቃ ልትገዙላችሁ ትችላላችሁና ምንድነው የምትፈልገው? የእናንተ በጀት ባማከለ መልኩ ልትጠይቋቸው ትችላላችሁ ማለት ነው። እና ቾይስ መስጠት ማለት ይሄ ነው። ነፃነት ስለሚፈልጉ ልጆች ብዙ ጊዜ ቾይስ ከሰጣችኋቸው በጣም ደስ ይላቸዋል። እና ቦሲ ኔቸር የሆነ ቤተሰብ አይወዱም ልጆች። እና ቦሲ ኔቸር ብዙ አቮይድ ማድረግ አለባችሁ። ይሄን አቮይድ በእነሱ ነገሮች ላይ ምን ታደርጋላችሁ? ማገዝ ነው ያለባችሁ። እንደ ወላጅ ማገዝ፣ ምን እንደሚያደርጉ ማገዝ፣ መጠየቅ፣ የሚፈልጉትን ነገር መጠየቅ እና ይሄ ለሌተር ላይፋቸው ይጠቅማቸዋል ማለት ነው። እነዚህ ባህሪያት ዲሲፕሊንድ ቶድለርን ዲሲፕሊንድ ለማድረግ የሚጠቅሙ ናቸው ማለት ነው። ስድስተኛው ደግሞ ምንድነው? ክሊር ኤክስፔክቴሽን ማስቀመጥ። ለምሳሌ በፋሚሊ ዳይናሚክስ ውስጥ የስራ ሮል አለ። ለምሳሌ ትልቅ ልጅ ካላችሁ የሚሰራው ስራ ሊኖር ይችላል ከቤት ውስጥ ምናምን። ቶድለሮች ደግሞ ከ1 ዓመት እስከ 3 ዓመት የሆኑ ትልልቅ ስራ ላይ ሰሩ ይችላሉ እና ጀስት የሰሩባቸውን ከለሪንግ ሊሆን ይችላል ወይም ደግሞ ቤድ ሊያነጥፉ ይችላሉ። አይዶን ነው እንደዛ እና የከለር ያደረጉባቸው ነገሮች ፓክ ማድረግ፣ ቶያቸውን ፓክ ማድረግ፣ እነዚህ ነገሮች ምን ማድረግ ማለት ነው? እንደ ሮል መመደብ ወይም ማስተማር ማለት ነው። ኃላፊነታቸውን ወይም የስራ ድርሻቸውን መንገር አለባችሁ ማለት ነው። ያን ምን ያደርጉታል ማለት ሰላችሁ ሩቲን ያደርጉታል ማለት ነው። እንደዛ ከሆነ ሰባተኛው ነጥባችን ምንድነው? ኤክስፕሌኒንግ ኮንሲኩዌንስ ነው። ይሄ ደግሞ ኮንሲኩዌንስ ብዙ ጊዜ ከውጤት ከሆነ ነገር መማር ማለት ነው እና ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። ይሄ በሮል ፕሌይንግ የምታስተምሯቸው ነው። ለምሳሌ አክቲንግ ነው። እነዚህ ፈን ዌይ ኦፍ ቲቺንግ ነው ልጆችን። ለምሳሌ በፔፔት ሾው ሊሆን ይችላል ወይ ደግሞ ከልጆች ጋር የምታደርጉት ሪሌሽንሺፕ፣ ሁለት ሰዎች ምናምን የሚያስተምሩት እንትን ነው። ይሄ ፈን ዌይ ኦፍ ቲቺንግ ነው እና ይሄ ምንድነው? ኢንዲሲፕሊኒንግ ቶድለር ይጠቅማል ማለት ነው። ኤክስፕሌኒንግ ኮንሲኩዌንስስ ማለት ነው። ስምንተኛው ነጥባችን አቮይድ ስፓንኪንግ ኤንድ የሊንግ ነው። ይሄ ደግሞ ምንድነው? ብዙ ጊዜ ለሚደባደብ ለሚማታ ሰው ወይም ለሚጮህ ሰው ነው። ይሄ መጮህ የለባችሁም ልጆቻችሁ ላይ መጮህ፣ መማታት ምናምን። ይሄ እንደዚህ ስታደርጉ ልጆች ብዙ ጊዜ ምን ዴቨሎፕ ያደርጋሉ? ዲፌንሲቭ ቢሄቪየር ዴቨሎፕ ያደርጋሉ፣ ራሳቸውን መከላከል። ምክንያቱም ተፈጥሯዊ ስለሆነ ራሳቸውን መከላከል እንትን ባህሪ ያመጣሉ ማለት ነው። ሊመቷችሁ ይችላሉ፣ ወሮሮ ሊመቷችሁ ይችላሉ ስለሚያፍሩ፣ ሌላ ነገር ሊያደርጉ ይችላሉ። እና ብዙ ጊዜ ይሄን ባህሪ በደጋገማችሁት ቁጥር ምንድነው የሚሆነው መሰላችሁ? ሞር ይጨምራሉ። ባህሪያቸው እንደዚህ ነው የሚሆነው እና ሌላ ባህሪያቸው ደግሞ ወላጆች ለነሱ ምንም ኬር እንደሌላቸው በቃ እንደማያስቡላቸው ምናምን። በተለይ መጮህ ፕረስድ ያደርጋቸዋል። የድብርት ስሜት ይኖራቸዋል። አቢዩዚቭ ባህሪያት ናቸው እና እንዳጠቃላይ እነዚህን ባህሪያቶችን መተው አለባችሁ ማለት ነው። ምክንያቱም የእናንተን ሪሌሽንሽፕ ከልጁ ጋር ጤናማ የሆነ ሪሌሽንሽፕ ስፖይል እያደረጋችሁ ነው ማለት። እንደዚህ ስታደርጉ ምንም በመምታት ምናምን የምታመጡት ነገር የምትቀይሩት ነገር ስለሌለ ማለት ነው እና ጥናቶች እንደሚያመለክቱት ሃርሽ ትሪትመንት ያለባቸው ልጆች ብዙ ጊዜ የድብርት ስሜት፣ አግሬሲቭ ቴንደንሲ፣ ቫዮለንት የሆነ ባህሪ እና የአእምሮ ጤና ችግር ሊገጥማቸው ይችላል እና እንደ ወላጅ እንደዚህ አይነት ወላጅ ከሆናችሁ መተው አለባችሁ ማለት ነው እና ሃርሽ የሆነ ትሪትመንት ኢዝ ኖት ጉድ ማለት ነው። ዘጠነኛው ምንድነው? ኢሊሚኔት ቴምፕቴሽንስ ነው። እነዚህ ደግሞ ምንድነው?
ከ1 ዓመት እስከ 3 ዓመት የሆኑ ልጆች ብዙ ጊዜ ፋሲኔሽን ላይ ናቸው። ኢንደለስ ፋሲኔሽን ላይ ስለሆኑ ወርልድን በቃ ኤክስፕሎር ማድረግ የሆነ ቦታ ይዛችሁ ስትሄዱ አዲስ ነገር መነካካት ምንድነው ማለት መጠየቅ ምናምን ስለሆነ ቤታችሁ ላይ እነሱን የሚጎዳ ነገር ስለት ያለው ነገር ደግሞ በቃ ሌሎች መድኃኒት ሊሆን ይችላል ምን ሊሆን ይችላል እነሱ የማይደርሱበት ቦታ ላይ ማስቀመጥ አለባችሁ ማለት ነው። እና ይሄ ሴፍ የሆነ ኤንቫይሮንመንት ለእነሱ መፍጠር ማለት ነው። ኤሊሚኔት ቴምፕቴሽንስ ማለት ነው። 10ኛው ነጥባችን ኢግኖሪንግ ባድ ቢሄቪየር። ይሄ ደግሞ ምን መሰላችሁ? መጥፎ ባህሪያትን ነው። ብዙ ጊዜ ልጆች መጥፎ ባህሪያት ሊኖራቸው ይችላሉ እና አንዳንዴ ኢግኖር ማድረግ አለባችሁ። ብዙ ጊዜ ምላሽ መስጠትም የለባችሁ፣ ኢግኖር ማድረግ። ለምሳሌ ይሄን በቶድለርን ዲስፕሊን ለማድረግ የሚጠቅም ነው አንዱና ይሄ ምን መሰላችሁ? ፖዚቲቭሊ እና ኔጌቲቭሊ ኢምፓክት ያለ ያደርጋቸው ይችላል። ለምሳሌ ልጆች ስክሪም ሲያደርጉ፣ ሲያለቅሱ፣ ሲጮሁ ትኩረት መስጠት የለባችሁ። ምክንያቱም ባህሪውን ምንድነው ሞር እንዲቀጥል ነው የምታደርጉት፣ እንዲጨምርበት። ትኩረት ከሰጣችሁ ይጨምርበታል። በቃ መጮህ ኖርማል እንደሆነ መረበሽ ኖርማል እንደሆነ ምናምን ያውቃል እንትን ይላል ማለት ነው፣ አዳፕት ያደርገዋል። እና አንዳንዴ ደግሞ ምንድነው ኢግኖረንስ ጥሩ ነው፣ ኢግኖር ማድረግ አለባችሁ ማለት ነው። ባድ ባህሪ ሲያሳዩ፣ መጥፎ ባህሪ ሲያሳዩ ኢግኖር ማድረግ አለባችሁ ማለት ነው። እና በራሱ ምንድነው ሰልፍ ሱቲንግ ቴክኒኮችን ይጠቀማል ማለት ነው ልጁ። እናንተ እንትን ሳትሉት ሰልፍ ሱቲንግ ነገሮችን ሬጉሌት አድርጎ ኢሞሽኑን ካልም ዳውን መሆን ይችላል ማለት ነው። እንደዛ ኢግኖር ስታረጉት በዚህ ጊዜ ምን ሊያደርጉ ይችላሉ መሰላችሁ? ሲበሳጩ፣ ስክሪም ሲያደርጉ ሊመቷችሁ ይችላሉ። ይህም ታንትረም ባህሪ ነው፣ የመምታት ቀይ መወርወር ምናምን ኦብጀክቶችን እነዚህ ነገሮችን ሊያደርጉ ይችላሉ እና አደጋ ሊያደርሱ ይችላሉ እና ቴክ ኬር ማድረግ አለባችሁ፣ መጠንቀቅ አለባችሁ ማለት ነው። 11ኛ እና የመጨረሻው ነጥባችን ምንድነው? ሴት ሪቲዩንስ ነው። ይሄ ደግሞ ብዙ ጊዜ በቀን ተቀን የምንሰራቸው ስራዎች ናቸው እነዚህ ሪቲዩንስ የሚባሉት እና ኃላፊነት እንዲለምዱ ማድረግ ነው። ሩቲን ለምሳሌ ጠዋት ተነስተው ልጆች ብዙ ጊዜ ስኩል ኤጅ ችልድረን ምንድን ነው የሚያደርጉ? በስኩል ጊዜ እንትን ያደርጋሉ። ምንድን ነው የሚያደርጉ? ጥርሳቸውን ቡርሽ ያደርጋሉ፣ ሻወር ይወስዳሉ። ጠዋት ትምህርት ቤት ከመሄዳቸው በፊት ልብሳቸውን ይለብሳሉ፣ ዩኒፎርማቸውን ይለብሳሉ፣ ኤቭሪቲንግ እንትን ያደርጋሉ፣ ኦርጋናይዝ ያደርጋሉ። እና ይሄን ምንድነው ልማድ ማድረግ አለባችሁ። ሩቲን ማለት ላይክ ዴይ ቱ ዴይ የሚሰሩትን ነገር ኃላፊነት ተሰምቷቸው በቀላሉ እንዲያውቁ ምናምን ነው እና ስተብል ለመሆን ነው የሚጠቅማቸው ይሄ ራሱ ማለት ነው። ሴቲንግ ሩቲንስ ራሱ ስተብል የሆነ ጭንቅላት እንዲኖራቸው ሩቲን ይጠቅማቸዋል ማለት ነው። ሪሜምበር ይሄ ዲሲፕሊኒንግ ቶድለር ነው። ከ1 ዓመት እስከ 3 ዓመት የሆኑ ህጻናትን ነው። የዛሬው ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም።